ጉድ ኤፍራታን ምን አስባ ነው ያፌትን ሚሞሪ ወይም ደግሞ ፍላሽ ስትወስድ የነበረው? ሌላው ደግሞ እንደዛ ስትጨፍር ወይም ደግሞ ለሱ እንደዛ ስትሆንለት ምን አስባ ነው? ምን ልትወስድበት ሳቅዳ ነው? በነገራችን ላይ እሱ አውቋታል፣ የተከታተላት ነው። ያው እሷ መስለዋት ነው ማለት ነው። ሌላው ደግሞ እንግዲህ ያጎቱ ልጅ እዛ እንዲኖር መጠየቋ፣ ያክስቱ ልጅ እዛ የሚኖር መጠየቋ ግን ተጠራጥሯታል። ያፌት የሆነ ነገር እንዳሰበች ማለት ነው። ሌላው ናታን ከዲያራ እናት እንግዲህ የዲያራ እናት አትበለኝ ብለዋለች። በነገራችን ላይ እንዳታገኛት በእኔ ቁጥጥር ስር ናት። ብታገኛት ካፈቀረችው ከወደደችህ ደግሞ ወደድክም ጠላህም በግድህ ታገባታለህ ብለዋለች። ነገር ግን እሱ አግኝተዋታል። ምን አስቦ ነው እንደዛ ያደረጋት? ናታን ያኔ የማይወጣው ነገር ውስጥ እየገባ ነው ማለት ነው። ሌላው በጣም ያሳዘነኝ የቢንያምና የናታን መጣላታቸው ነው ማለት ነው። ምክንያቱም ናታን እውነቱን ግልጹን አልነገረውም። ሊያደርግ ያሰበ ነገር ቢነግርም ደግሞ ቢንያም ወይ ያግዘው ነበረ ወይ ደግሞ ተው ይሄ ነገር ይቅርብህ ይለው ነበር። እንደጠበቃነቱ ስለደበቀው ይመስለኛል አሁን ከየት ጀምሮ እንደሚነግር ግራ የገባው። ሌላው ደግሞ ሄዶ ስላላዳነው ሄዶ ስላልፈለገው ችላ ስላለው ደግሞ ቢንያም በጣም ተሰምቶታል። በነገራችን ላይ ትክክል ነው። ቢንያም ለምን በጣም የወደው ጓደኛው ስለሆነ ማለት ነው። ሌላው እንግዲህ የቤዛና የፍቅረኛዋ ነገር እንደዚሁንም ደግሞ የሉሊት ሁሉም ነገር አንድ ባንድ እናወራለን። ሁላችሁንም ገባ ገባ በሉ። እንግዲህ ያው ላይክ ሰብስክራይብ ያደረጋችሁ ጀምሩ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፋቂ ሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዲት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሉም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ ነው። አይሻ ነኝ። እንግዲህ ዛሬ ስለምንድን ነው የምናወራው? እንግዲህ ሐረግ ድራማ ላይ የሆነ ያለው ነገር ነው ማለት ነው የምናወራው እና በጣም የተገረምኩበት አንድ ነገር አለ ማለት ነው። እሱ ምንድነው? ናታንን በቃ ምን እያሰበ ነው? ይሄ ነገር የባሰ እንትን ውስጥ አይከተውም ወይ? ምክንያቱም ከዲያራ እናት የገባ ያለው ነገር በዛ ላይ ደግሞ የሚያዘዋውሩት ምን የሚሉት የሚሸጡት ያሉት እጽ ነው ማለት ነው። ያ ነገር እጅግ በጣም ከባድ ነው። እንደውም ናታን ሊያደርግ ያሰበ ነገር ለቢኒ ቢነግረው በጣም አሪፍ ነበረ፣ ምክንያቱም ያግዘው ነበረ። እሱ ግን ሁሉም ነገር በራሱ መንገድ ነው ሊወጣው እየሞከረ ያለው ማለት ነው። እና እጅግ በጣም ይከብዳል እንደዛ። ነገር ግን አሁን ስራው ጀምሮታል። ከሱም በቃ ትግል ውስጥ ገብተዋል ማለት ይቻላል ማለት ነው። ምክንያቱም የዲያራ እናት ራሱ የቻለች እኔ በጣም ኃይለኛ ሰው ትመስለኛለች ማለት ነው። ምክንያቱም በራሷ ቁጥጥር ስር ሆና የምትሰራ ማን እንደሆነች እንኳን የማይታወቅባት ናት ማለት ነው። እና እኔ ያፌት እንዴት እንዳመኑ ራሱ ገርሞኛል። ለምን ናታን እንደዚህ ያደርጋል ብሎ ራሱ አይጠብቀውም ነበረ። እና ይሄ ብቻውን የሚሰራው እንዳልሆነ ያው አልተረዳውም። ሁሉም ሊያጠምድ ነው የሚሞክረው ማለት ነው። ሌላው ደግሞ እንትናን እኔ እንደውም ቢኒያም ጋር ሲደውል ሊነግረው መስሎ የነበረ ጓደኛህ እንደዚህ እኔ ታሳድዳለህ እንጂ ምን ነው ጓደኛህ እንደዚህ አይደለም ወይ የሚሰራው? አንተ ሳብራው ለምን አትሰራ ምናምን ነገር የሚለው መስሎኝ ናታን ቀድሞ ሳያወራ ከነገረው ይደብራል ብዬ በጣም እንትን ብሎኝ ነበረ። ነገር ግን ያው እንትን ብሎታል ማለት ነው። ራሱም በራሱ መንገድ አስተካክሎታል። እና በአጠቃላይ ልላችሁ የፈለኩት ምንድነው ጥሩ አይደለም። አንድ ነገር የሆነ የምታረጉት የሚሰራው ነገር አንድ ሰው የሚያግዘው ሰው ያስፈልጋል። ሌላ ወይ ከይፍራታ ራሱ እጅና ጓንት ሆነው ቢሰሩ አሪፍ የሚሆንለት ይመስለኛል። ናታን ግን ለሷም እርግጠኛ ነኝ አይነግራትም ማለት ነው። ለሷ ቢነግራት ቢያንስ ተተባበረው ነበረ በሚያደርገው ነገር ምናምን። ሌላው በቃ አሁንም እንግዲህ ያክስቱ ልጅ እዛ ሄዶ እንዲኖር የምጠይቀውን ነገር ግን እኔ ምንም ደስ አላለኝም። ምክንያቱም ይሄ ራሷን ኤፍራታ ተፋታው ነበረ ከዛ ልጅ ምንም ያፌት ያስቀምጠው ቪዲዮ ነው። ስለዚህ ከራሱ ጋር ሰርቆ እንደወሰደ ብትነግረው ያፌት ራሱ ዋጋው ሊሰጠው ነበር። እና ግን አልነገረችውም። ገና ዝም ብሎ በደፈናው ሴት ሰራተኛ አልፈልግም እሱ ከኛ ይኖር ስለዋለች ማለት ነው። ይሄ ደስ አይልም። መናገር ነበረባት ማለት ነው። ያው ሉሊት እንግዲህ ምላስዋን አልሞተም እጅግሯ
ቢሞትም ትቀባጥራለች ታወራለች ምናምን ነገር የሷ ነገር ያው ማለቂያ የለውም ማለት ነው። እና ነገሩ በእንዲህ በምታዩት መልኩ እንደዚህ ሆኖ እየሄደ ነው ማለት ነው። አላቅም እኔ ግን ናታንን በጣም እያሳዘነኝ ነው ማለት ነው። ለምን የማይወጣው ነገር ላይ እየገባ ያለ ነው የሚመስለኝ። ምክንያቱም እዚህ ጋር ወይ ከፖሊስ አንድ ላይ ሆኖ ይሆን እንደውም አላቅም። እኔ ግን የሚመስለኝ ፖሊስን እንትን ብሎ ይሆናል ወይ ያኔ ይሄ የሚሰራው ስራ ከፖሊስ አንድ ላይ ተሻርኮ ይሆናል ወይ የሚሰራው ፖሊስ የተከታተለው እንደዚህ አንዳንድ መረጃ ለፖሊስ እያቀበለ እንደዛ ከሆነ አሪፍ ነው። ግን ካልሆነ ግን እጅግ በጣም ከባድ ነው። ብቻው በተለይ እንትና የዲያራ እናት የሚያሸንፋት አይመስለኝም ማለት ነው። በጣም ኃይለኛ ስለሆነች። ሌላው የቤዛ ነገር ነው። ቤዛ እንግዲህ ደስተኛ ናት። ህይወቷን ያው ደስታዋን እያጣጠመች ነው ማለት ነው። ነገር ግን እናትየው ያወቀች ቀን ግን እኔ ከልጇ የምታርቃት ይመስለኛል ማለት ነው። እናትየው ሀርደኛ ስለሆነች ማለት ነው። ማንኛውም ሰው ከማጥፋት ወደ ኋላ አትልም። በጣም ደግሞ የሚገርመው ራሱ የያፌት ቤት የነበረች ሰራተኛ እንደውም እኔ እሷ ማናት የቀጠራት ብዬ በጣም ጥያቄ የሚፈጥርብኝ ነበር። ለካሷን የቀጠረቻት ራሷ የዲያራ እናት ናት ማለት ነው። አስቡ፣ በዚህ ልክ ሴትዮ እጇ ሰፊ ነው ማለት ነው። እንግዲህ የምትሰጣት መረጃን ወስዳ ከዛ ግን ያው አጠፋናት ወይም ደግሞ አስወገድናት ነው ያለችው። ለሷ ሰው መግደል ራሱ እንደቀላል ነው። እንደዛ ስትል ራሱ እኔ በጣም ነው እንትን ያልኩት ማለት ነው። እና ይሄ ናታን በአንድ ነገር ብቻ በአንድ በኩል ያየው ይመስለኛል። ያፌት ብቻ መበቀሉን ነው እንጂ ያስተዋለው ያፌት የሚበቀለው ነገር ነው እንጂ ያስተዋለው በኋላ ግን ይዞት የሚመጣበት መዘዝና የማይወጣበት ችግር ውስጥ መግባቱ እኔ ያስተዋለው አይመስለኝም ማለት ነው። ምክንያቱም እኔ እንጃ ያፌትን ነገር ብቻ ስለሆነ ነው እጁ የከተተ የሚመስለኝ ሳስበው ማለት ነው። ግን ቢቀርበት ይሻል ነበረ እሱ ማለት ነው። ምክንያቱም ምን አነካካው እሱ በራሱ መንገድ ነገሮቹ መጨረስ በራሱ መንገድ ማስተካከል እየቻለ እንደዚህ መሆኑ ያው ጥሩ አይሆንለትም ማለት ነው። መጨረሻው እንግዲህ ያው አብረን የምናይ ይሆናል። የት ደረጃ ደርሰው እንደሚያቋርጡት የት ደረጃ ነው ደርሰው እና አንዳንዴ ግልጽ አለማውራት በግልጽ አለመነጋገር ብዙ ነገሮች እንደሚያበላሽ ነው እኔ ከእንደዚህ ነገሮች ብዙዎቹ እምረዳው ማለት ነው። ምክንያቱም እንትና ራሱ ለቢኒ መንገር ስትችል ልክ እሱ ስታገኘው ከምትነግረው ይልቅ ታለቅሳለች። እስቲ እንዴት ማልቀስ መፍትሄ ይሆናል? አይሆንም። ገባችሁ? ሌላው ኤፍራታን ነው። ምን አስባ ነው ኤፍራታን እንግዲህ እንደዛ እየጨፈረች ፋብላ ተጠብቀው። በነገራችን ላይ እንትናን አይሸወድም። ያፌት ይወዳት ይሆናል እንጂ አያምናትም። በተለይ ደግሞ አሁን የናታን ይሄ ስራ እሱን እንዳለበት ወይ ደግሞ አላቃው እሱ መሆኑን ሲያቅ እጅግ በጣም እንደውም እንዲጠራጠራት ወይም እንዲከታተላት አድርጎታል ማለት ነው። በጣም የሚገርመው። ስለዚህ እሷ ግን ስታጸዳ ነበረ ቤቱ ስታጸዳ ግን ያገኘችው ሚሞሪው የሆነ ፍራሽ አግኝታለች። ግን የሆነ ቀለል አድርጋ እንትን ማለት ትታ ተደነባበረች። ያፌትን እንዲጠረጥራት አድርጋዋለች ማለት ነው። ሌላው እንግዲህ ቤት ገብታ ስትጨፍር ምን ስትል ሲመጣ እንግዲህ ያው አብረውፋ ብለዋል። ነገር ግን አሁን ይሄ ድራማው ነው እንጂ ትንሽ እንኳን በደንብ እንቅልፍ እስኪወስደው እንኳን አልጠበቀችም። ቀጥታ ቶሎ ብላ ሄዳ ነው ቁልፉ ከኪሱ ስታወጣው እንግዲህ ያስልኩም ይሁን ቁልፉም ይሁን በሁለት አንዱ እንግዲህ ስታወጣው ነው የያዛት ማለት ነው። እዛ ጋር ግን ማግኘት የፈለገች ነገር ያለ ይመስላል። ነገር ግን ያፌት በቀላሉ አይፋታትም ማለት ነው። እሱ በጣም የሚያስጠላ ባህሪው ደግሞ በተናደደ ሰዓት የሆነ ነገር ተናዶ የሆነ ነገር ሲይዝ ማለት ነው ዋጋ ያስከፍላል። በጣም ነው የሚያስፈራው። በጣም ነው አንቆ የሚይዛት ምናምን። ያወቀች ደግሞ አንዳንዴ የምትዳፈራቸው ነገሮች እኔ ብዙ አልደግፋትም ማለት ነው። እንግዲህ እስቲ ቀጣይ ፓርት ምናየው አብረን ምናየው ይሆናል። እኔ እንጃ በአጠቃላይ የማይወጡት ነገር እየገቡ ያሉ ይመስለኛል ማለት ነው። ሁለቱንም መጨረሻቸው እንዴት ነው የሚሆነው፣ እንዴት ነው የሚያደርጉት የሚለው ነገር እንግዲህ ያው አብረን እናያለን እላችኋለሁኝ። እውነት ያፌት ያው ታሸንፈው ይሆን ናታን ያሸንፍ ይሆን? እስቲ እናያለን አብረን።